ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች በትናንትናው ዕለት የራሳቸውን ምርጥ 5 ተጫዋቾች ይፋ አድርጓል። ይህን የምንመለከት ይሆናል። እንደዚሁም ሊቨርፑሎች በከርቲስ ጆንስ ላይ ያላቸውን አቋም ቀይሯል እየተባለ ይገኛል። በትናንትናው ዕለትም የዓለም ዋንጫ ጨዋታዎችም ተደርጓል። እነዚህም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይ በሚገኘው ሊንክም እየገባችሁ የቴሌግራም እና የኢንስታግራም ቻናላችንን ፎሎ እንድታደርጉት በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ከትናንትና ምሽት ጀምሮ የተደረጉትን ሁለት የ16ቱ የጥሎ ማለፍ የዓለም ዋንጫ ጨዋታዎችን ይሆናል። ከትናንትና ምሽት ጀምሮ ሁለት የ16ቱ የጥሎ ማለፍ ጨዋታዎች ተደርገው ነበረ። በመጀመሪያም የብራዚል ብሔራዊ ቡድን ከኖርዌይ ጋር ተገናኝቶ ነበረ። ኖርዌዮች ይህንን ጨዋታ በሃላንድ 2 ግቦች አማካኝነት 2-1 በሆነ ውጤት ሊያሸንፉ ችሏል። ውጤቱንም ተከትሎ የብራዚል ብሔራዊ ቡድን ከዓለም ዋንጫው ልትሰናበት ችላለች። የሊቨርፑል ተጫዋች የሆነው አሊሰን ቤከርም በጨዋታው ላይ ሙሉ 90 ደቂቃ መጮት ሲችል ከተሞከሩበት 5 ሙከራዎች ውስጥ 3ቱንም ሊያድናቸው ችሏል። ነገር ግን 2 ጎሎች ተቆጥሮበት ከውድድሩ ሊሰናበት ችሏል። በእርግጥ የተቆጠሩበትን ጎሎች ከተመለከታችሁ ሙሉ ለሙሉ የእሱ ጥፋት ናቸው ማለት አንችልም። የተከላካዮቹ ተጫዋቾችን ማርክ ባለማድረጋቸው በተለይ ደግሞ ለሃላንድ እድል መስጠታቸው ነው ጎሎቹ እንዲቆጠሩበት ያደረገው። እሱ ግን ከፍተኛ ጥረት ማድረግ ችሎ ነበር። ጥሩ የሚባሉ ኳሶችንም ማዳን ችሎ ነበር። ነገር ግን በስተመጨረሻ 2 ጎሎች ተቆጥሮበት የብራዚል ብሔራዊ ቡድንም ከአንድ ጎል በላይ ማስቆጠር ባለመቻሉ ምክንያት ከውድድሩ ሊሰናበቱ ችሏል። ሌላኛው የተደረገው ጨዋታ ደግሞ በእንግሊዝና በሜክሲኮ መካከል ነው የነበረው። ይህንንም ጨዋታ የእንግሊዝ ብሔራዊ ቡድን 3-2 በሆነ ውጤት ማሸነፍ ችሏል። የቀድሞ የሊቨርፑል ተጫዋች የሆነው ጃራል ኳንዛ በቀይ ካርድ በቀጥታ ከሜዳ ሲወጣ፣ እንደዚሁም ደግሞ ጆርዳን ሄንደርሰን ደስታውን በሚገልጽበት ሰዓት ጉዳት አስተናግዶ ከሜዳ በቃሬዛ ሊወጣ ችሏል። በዛሬው ዕለትም የዓለም ዋንጫ 16ቱ የጥሎ ማለፍ ጨዋታዎች መደረጋቸውን የሚቀጥሉ ሲሆን ምሽት 4 ሰዓት ላይ የፖርቹጋል ብሔራዊ ቡድን ከስፔን ብሔራዊ ቡድን ጋር የሚገናኙ ይሆናል። የሊቨርፑል ተጫዋች ሆነው ቪክተር ሙኔዝም ምናልባትም ተቀይሮ ገብቶ እንቅስቃሴ ሊያደርግ የሚችልበት እድል እንዳለ ነው እየተዘገበ የሚገኘው እና ይህንን ጨዋታ እንግዲህ በደንብ መመልከት የሚኖርብን ይሆናል። በመቀጠል የምንመለከተው ሊቨርፑል ኤኮ ይዞት የወጣውን መረጃ ነው። እንደ ሊቨርፑል ኤኮ መረጃ ከሆነ ሊቨርፑሎች በከርቲስ ጆንስ ላይ ያላቸውን አቋም ቀይረዋል እያለን ይገኛል። እንደሚታወቀው ከዚህ ቀደም በወጡት ዘገቦች መሰረት ሊቨርፑሎች ለከርቲስ ጆንስ ትክክለኛው ሂሳብ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ ፈቃደኛ ናቸው የሚሉ ዘገቦችን ስንሰማ ነበረ። አሁን ላይ ግን እንደ ሊቨርፑል ኤኮ ዘገባ ከሆነ ይህንን አቋማቸውን ቀይረዋል ነው እያለን የሚገኘው። እንደሚታወቀው ካለፈው የጃንዋሪ ዝውውር መስኮት ጀምሮ የከርቲስ ጆንስ የሊቨርፑል ቆይታ እስካሁን ድረስ አልተረጋገጠም። በጣም ብዙ ዘገቦችን እየሰማን ነው የምንገኘው። በተለይ ደግሞ ኢንተር ሚላኖች እዚህ ተጫዋች ላይ ያላቸውን ፍላጎት ለሊቨርፑልና ለተጫዋቹ ካሳወቁ በኋላ የተጫዋቹ ቆይታ እስካሁን ድረስ የተረጋገጠ አልነበረም። እንደዚሁም በዚህ በክረምት የዝውውር መስኮትም ኖቲንጋም ፎረስቶችም እዚህ ተጫዋች ላይ ፍላጎት እንዳላቸው ሲነገር ነበረ። በተለይ ደግሞ ኤሊየት አንደርሰንን በ116 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ለማንቸስተር ሲቲ ከሸጡ በኋላ ለሱ ምትክ ከርቲስ ጆንስን ማስፈረም ይፈልጋሉ የሚሉ መረጃዎችን ስንሰማ ነበረ። በእርግጥ ከርቲስ ጆንስ እስካሁን ባለው መረጃ መሰረት ወደ ኖቲንጋም ፎረስት የማቅናት ምንም አይነት ፍላጎት የለውም። ከሊቨርፑል ከወጣም ወደ ኢንተር ሚላን ወደ ጣሊያን ሴሪያ ለመሄድ ፍላጎት እንዳለው ነው ሲዘገብ የነበረው። ነገር ግን ኢንተር ሚላኖች ለሊቨርፑል ያቀረቡት ሂሳብ ሊቨርፑሎች ከሚፈልጉት በጣም ያነሰ በመሆኑ ምክንያት እስካሁን ድረስ ተጫዋቹ ወደ ኢንተር ሚላን ሳይዘዋወር ቀርቷል። አሁን ላይ ግን እንደ ሊቨርፑል ኤኮ ዘገባ ከሆነ ሊቨርፑሎች በዚህ ተጫዋች ላይ ያላቸውን አቋም ቀይሯል። እንደ ሊቨርፑል ኤኮ ዘገባ ከሆነ ሊቨርፑሎች በዚህ ሰዓት ላይ ከርቲስ ጆንስን ለማቆየትና ኮንትራቱን በማደስ ዙሪያ አዲስ ንግግሮችን ለመጀመር ፍላጎት እንዳላቸው ነው እየተናገረ የሚገኘው። በእርግጥ ዘገባውም አያይዞ እንደተናገረው ከሆነ በዚህ ሰዓት ላይ በሊቨርፑልና በተጫዋቹ መካከል ምንም አይነት ድርድር እየተደረገ አይደለም። ምንም አይነት ወሬ አልጀመሩም። ይህም የሆነበት ምክንያት ደግሞ ሊቨርፑሎች የአንዶኒ ኢራዮላን ውሳኔ ስለሚጠብቁ ነው። በተለይ ደግሞ በአዲሱ አሰልጣኝ በአንዶኒ ኢራዮላ ስር ከርቲስ ጆንስ የመጮቻ እድል ያገኝ እንደሆነ ነው እየጠበቁ የሚገኙት። አንዶኒ ኢራዮላ ለዚህ ተጫዋች የመጮቻ እድል እሰጠዋለሁ የሚል ከሆነ እንደዚሁም ደግሞ ተጫዋቹን በዛ የመጮቻ እድል ደስተኛ የሚሆን ከሆነ ሊቨርፑሎች የተጫዋቹን ኮንትራት ለማራዘም ንግግሮችን ለመጀመር እንዳሰቡ ነው እየተነገረ የሚገኘው። እናም ይህ የቅድመ ውድድር ዝግጅት ለከርቲስ ጆንስና ለሊቨርፑል በጣም ወሳኝ የሚባል ነው። አንዶኒ ኢራዮላ በከርቲስ ጆንስ ደስተኛ የሚሆን ከሆነ ሊቨርፑሎች ወዲያውኑ የተጫዋቹን ኮንትራት ለማራዘም እንቅስቃሴ የሚያደርጉ ይሆናል። ነገር ግን ደግሞ አንዶኒ ኢራዮላ በተጫዋቹ ደስተኛ የማይሆን ከሆነና እንደዚሁም ደግሞ ብዙ የመጮቻ እድል የማይሰጠው ከሆነ ግን አሁንም ሊቨርፑሎች ይህንን ተጫዋች ለመሸጥ ፈቃደኛ ሊሆኑ እንደሚችሉ ነው እየተነገረ የሚገኘው። ከርቲስ ጆንስ ከዚህ ቀደም በተደጋጋሚ እንደተመለከት ነው በጣም ኳሊቲ ያለው ተጫዋች ነው። በእርግጥ የምንማረርባቸው
ያላቸው አንዳንድ ነገሮች አሉ፣ የሚወቀስበት አንዳንድ ነገሮች አሉ። በተለይ ደግሞ ኳስን ከልክ በላይ እንደሚይዝ ሁላችንም እናውቃለን። በዛም ደግሞ ብዙ ወቀሳ እየደረሰበት ነው የሚገኘው። ምናልባት ያንን የሚያስተካክል ከሆነ በአንዶኒ ኢራኦላ ስር ብዙ የመጫወቻ ዕድል ሊያገኝ ይችላል ብዬ አስባለሁ። በተለይ ደግሞ አንዶኒ ኢራኦላ አሌክስ ስኮትን በበርንማውዝ ቤት እንዴት እንደተጠቀመበት ሁላችንም የተመለከትነው ነገር ነው። የአሌክስ ስኮትና የከርቲስ ጆንስ ፕሮፋይልን ከተመለከትን ደግሞ ተመሳሳይ አይነት የሚባል ነውና ምናልባትም ከርቲስ ጆንስን ልክ እንደ አሌክስ ስኮት በሊቨርፑል ቤት ሊጠቀምበት የሚችልበት እድል አለ። ስለዚህ ይህ የቅድመ ውድድር ዝግጅት ለከርቲስ ጆንስ፣ ለአንዶኒ ኢራኦላ እንደዚሁም ደግሞ ለሊቨርፑል በጣም ወሳኝ የሚባል ነው። በዛ የቅድመ ውድድር ዝግጅት ላይ ጥሩ የሚባል እንቅስቃሴን የሚያሳይ ከሆነና አሰልጣኙን የሚያስደስት ከሆነ ምናልባትም ለረዥም ዓመታት ከርቲስ ጆንስን በሊቨርፑል ልንመለከት የምንችልበት እድል አለ። እናንተ ግን በከርቲስ ጆንስ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው በትናንትናው ዕለት ሊቨርፑሎች የራሳቸውን ምርጥ 5 ተጫዋቾችን ይፋ አድርጓል። ሊቨርፑል እንግዲህ 134 ዓመታትን መቆየት የቻለ ክለብ ነው። በእነዚህ 134 ዓመታትም በጣም ምርጥ የሚባሉ በጣም አስደናቂ የሚባሉ በጣም ታሪካዊ የሚባሉ ተጫዋቾች በክለቡ ስር ተጫውተው አልፏል። ሊቨርፑሎችም የ2025/26 የውድድር ዘመን ልክ እንደተጠናቀቀ ከጥቂት ሳምንታቶች በኋላ የሊቨርፑል ምርጥ 100 ተጫዋቾችን ይፋ ሲያደርጉ መቆየታቸው አይዘነጋም። ከ100 ጀምሮ በትናንትናው ዕለት እስከ 1ኛ ደረጃ ያለውን ተጫዋቾችን ይፋ አድርጓል። ከ10ኛ ደረጃ ጀምሮ የተቀመጡትን ምርጥ ተጫዋቾች ስንመለከት በ10ኛ ደረጃ ላይ ኢያን ካላጋን ሲቀመጥ፣ 9ኛ ደረጃ ላይ ሮጀር ሃንት፣ 8ኛ ደረጃ ላይ ቨርጂል ቫንዳይክ፣ 7ኛ አለን ሃንስ፣ 6ኛ ደግሞ ጀረሚ ሶናስ ነበር የተቀመጡት። በትናንትናው ዕለት በላይቭ ባሳወቁት መሰረት ደግሞ 5ኛ ደረጃ ላይ ጆን ባርንስ፣ 4ኛ ደረጃ ላይ ሞሐመድ ሳላ፣ 3ኛ ደረጃ ላይ ኢያን ራሽ፣ 2ኛ ደረጃ ላይ ኬኒ ዳግሊሽ እንደዚሁም 1ኛ ደረጃ ላይ ደግሞ ስቴቨን ጄራርድ ነው መቀመጥ የቻሉት። እነዚህን ምርጥ ተጫዋቾች ለመምረጥ እንግዲህ ወደ 1.4 ሚሊዮን አካባቢ የሚደርስ ድምጽ ተሰብስቧል። በእነዚህ ድምጾች ውስጥ ደግሞ የሊቨርፑል ደጋፊዎች፣ ጋዜጠኞች እንደዚሁም ደግሞ የቀድሞ ተጫዋቾችና ሌሎችም ሰዎች እንደተካተቱበት ነው እየተነገረ የሚገኘው። እናም በእነዚህ ድምጾች መሰረትም ሊቨርፑሎች ስቴቨን ጄራርድን የምንጊዜው ምርጥ ተጫዋቾችን ብለው 1ኛ ደረጃ ላይ አስቀምጠው ሊመርጡት ችሏል። ስቴቨን ጄራርድ እንግዲህ ከህፃንነቱ ጀምሮ ለሊቨርፑል ሲጫወት ያደገ ተጫዋች ነው። በሊቨርፑል ቤትም ለዋናው ቡድንም ለ17 ዓመታትን መጫወት የቻለ ተጫዋች ነው። በእነዚህ 17 ዓመታት ደግሞ ከ700 በላይ ጨዋታዎችን ለሊቨርፑል ማድረግ ሲችል 186 ግቦችንም ማስቆጠር የቻለ ተጫዋች ነው የነበረው። ስቴቨን ጄራርድ እንግዲህ በሊቨርፑል ቤት የነበረው ኢንፍሉዌንስ በጣም አስገራሚ የሚባል ነበር። በተለይ ደግሞ ሊቨርፑሎች የ2005ቱን የሻምፒዮንስ ሊግ ዋንጫን ሲያነሱ የዚህ ተጫዋች ሚና በጣም ላቅ ያለ ነበር። እንደምታስታውሱት የመጀመሪያዋን ግብ ማስቆጠር ችሏል። እንደዚሁም ደግሞ ሶስተኛዋ ግብ እንድትቆጠርም የሱ አስተዋጽኦ በጣም ከፍተኛ የሚባል ነበረ። እሱ ላይ በተሰራው ፋውል ነው እንግዲህ ሊቨርፑሎች ፔናልቲ አግኝተው ከዛ ዣቪ አሎንሶ ወደ ግብነት ቀይሮ ሊቨርፑሎች 3-1 ሊሆኑ የቻሉት። ከዛ በኋላም ግን ከአማካኝነት ወደ ተከላካይ መስመር ላይ ወርዶ ራሱ በጣም ምርጥ የሚባል እንቅስቃሴን ሲያደርግ የነበረ ተጫዋች ነው። እንደዚሁም የሊቨርፑል ምልክት ተደርጎ የሚነሳም ተጫዋች ነው። ሊቨርፑል ሲነሳ ሁልጊዜም ስቴቨን ጄራርድ ይነሳል። ስቴቨን ጄራርድ ሲነሳ ሁልጊዜም ሊቨርፑል ነው የሚነሳውና የሊቨርፑል ምልክት ተደርጎ የሚቀመጥም ተጫዋች ነው። ከዛ በተጨማሪም ደግሞ ኢንዱራንሱ ራሱ በጣም የሚያስገርመው ለ17 ዓመታት ብዙ ጉዳቶች ሳያስተናግድ ለሊቨርፑል ያለውን የሰጠ ተጫዋች ነው። እንደውም በአንዳንድ አጋጣሚዎች ጉዳት ላይ ሆኖ እንኳን ራሱ መርፌ እየተወጋ በማደንዘዣ ሲጫወት የተመለከትንበት ሁኔታ አለ። እንደዛም ሆኖ እንኳን ራሱ ምርጥ ብቃቱን ነበረ ሲያስመለከት የነበረው እና ሊቨርፑሎች በተቸገሩበት ሰዓት ሊቨርፑሎችን ሲታደግ የነበረ ተጫዋች ነው። ዋነኛ ማሳያ የሚሆነን ጨዋታ ደግሞ የ2006ቱ የኤፍኤ ካፕ የፍጻሜ ጨዋታ ነው። እንደምታስታውሱት በዛ ጨዋታ ላይ ሊቨርፑሎች ከአንድም 2-3 ጊዜ ከኋላ ተመርተው ነበር። ነገር ግን ስቴቨን ጄራርድ ባለቀ ደቂቃዎች ውስጥ ባስቆጠራቸው ግቦች ሊቨርፑልን ታድጎ የዋንጫ ባለቤት እንዲሆኑ ማድረግ የቻለ ተጫዋች ነው የነበረውና ስቴቨን ጄራርድ ለሊቨርፑል ያደረገው በጣም አስገራሚ የሚባል ስራ ነው። በእርግጥ ለሁሉም ተጫዋቾች ይህንን ተመሳሳይ ነገር መናገር እንችላለን። በተለይ ደግሞ ከ1ኛ እስከ 5ኛ ደረጃ ላይ ያጠናቀቁት ተጫዋቾችን ስንመለከት ሁሉም ለሊቨርፑል በጣም ከፍተኛ የሚባል አስተዋጽኦ አድርጓል። ከሁሉም በላይ ግን የስቴቨን ጄራርድ በመብለጡ ምክንያት የሊቨርፑል የምንጊዜውም ምርጥ ተጫዋች ተብሎ ሊመረጥ ችሏል። ይህንንም ክብር ከተቀናጀ በኋላ ስቴቨን ጄራርድ በሰጠው አስተያየት ይሄ ክብር ስለተሰጠኝ ደስታም ኩራትም ይሰማኛል የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት ምናልባት ይሄ ክብር የተሰጠኝ በሪሴንሲ ባያዝ ሊሆን ይችላል
በቅርብ ያሉ ጄኔሬሽኖች በቅርበት ስለተመለከቱኝ ሊሆን ይችላል። ነገር ግን ደግሞ ከኔ በፊትም እንደዚሁም ደግሞ ከኔ በኋላም በጣም ምርጥ የሚባሉ ተጫዋቾች በዚህ ክለብ ተጫውተው አልፏል። እናም ይሄ ክብር ስለተሰጠኝ በጣም ደስተኛ ነኝ። በጣም ኩራትም ይሰማኛል። ለዚህም ደግሞ በጣም አመሰግናለሁ። በዚህ ክለብ እንግዲህ በጣም ምርጥ የሚባሉ ተጫዋቾች አልፏል። በጣም ምርጥ የሚባለም ቲምም ነበረን። በተለይ ደግሞ ራሴን ከእግር ኳስ ዓለም ካገለልኩ በኋላ ይህንን ነገር መለስ ብዬ ስመለከት ነበርና በጣም አስገራሚ የሚባሉ ተጫዋቾች ነበሩን። በጣም አስገራሚ የሚባሉም ቡድን ነበረንና በዚህ ክለብ ተጫዋቾቼ በማለፌ የዚህ ክለብ አንዱ አባል በመሆኔ አንዱ ቤተሰብ በመሆኔ በጣም ደስተኛ ነኝ። እድለኛም ጭምር ነን። በተለይ ደግሞ እግር ኳስን ካቆምኩ በኋላ ይህን ነገር የበለጠ አፕሪሺየት እንዳደርገው የበለጠ ደስተኛ እንዲሆን አድርጎኛል። ነገር ግን ደግሞ የሊቨርፑል ምርጥ ተጫዋች ተብዬ ደግሞ እመረጣለሁ ብዬ አልጠበቅኩም ነበረ። ምክንያቱም ለእኔ የምንጊዜው ምርጡ ተጫዋች ኬኒ ዳግሊሽ ነው። እሱ ለእኔ ሁልጊዜም ንጉሴ ነው። ህፃን እያለው የእሱን ጨዋቶች በዲቪዲ እና በሲዲ ስመለከት ነው ያደግኩትና በጣም ምርጥ ተጫዋች ነው የነበረውና ለእኔ እሱ ሁልጊዜም የምንጊዜው ምርጡ ተጫዋች ነው የሚል አስተያየትን ሰጥቷል። ሊቨርፑሎች ግን የምንጊዜውም የሊቨርፑል ምርጥ ተጫዋች ብለው ስቲቨን ጄራርድን ሊመርጡት ችሏል። እናንተ በነዚህ 5 የሊቨርፑል ምርጥ ተጫዋቾች ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።